ማስቀጠል የግድ ስላለብን መፍትሄው ላይ እንድረስ፣ መፍትሄው ላይ እናውራ። እኔ ዛሬም ድረስ የማየው በተለያየ ሶሻል ሚዲያ ላይ አሰስመንት እንዳልኳችሁ ያለው ማውራቱ ላይ አያስፈልግም። ዛሬም ችግሩ ጫፍ ላይ መፍትሄ የማይደረስበት ሁኔታ ላይ አማራጭ በሌለው ሁኔታ ላይ ሰው ጊዜውን ሲፈጅ ያለው እንደሱ አይደለም። እኔ ይህን ሰው ያውን በሰርበው ህዋትን ብሳደብ ወይም የሆነ ሻቢያን ብሳደብ ጀስት የሆነ ነገር አያመጣም። እስከምናውቀው ድረስ እንደዛ መናገር አስፈላጊ ሊሆን ይችላል። ጀስት ግን አሁን መፍትሄ የሚያስፈልግበት ነውና ለመፍትሄው እንስራ፣ እንስማው። አብረን መኖራችንን ነው ያረከሱት። ዛሬም ነገሮችን በባለቤትነት እንቆጣጠርና ለመፍትሄው እንስራ። አይ ካልን ግን የራሳችን ስራ ራሳችን እያጠፋን እንደሚሄድም ሰው ባይረሳ ስለዚህ ኤትኒክስ ፖለቲክስ የሚባለው እኔ ጎንደር ነው ያደግኩት። ወላጆቼ ከኤርትራ ነው የመጡት። አማርኛ ነው የምናገረው። አፌን የፈታሁት አማርኛ ነው። አማርኛ ስናገር የመንደር ልጆች ጋር ነው አብሬ ያደግኩት። ስለዚህ ኤትኒክስ ፖለቲክስ የሚባለው የኢትዮጵያን ፌዴራሊዝም አይገልጸው። የኢትዮጵያ ፌዴራሊዝም በቋንቋ ላይ ነው የተመሰረተው። ይሄ የማይዋጥላቸው ኃይሎች የነበሩት ማጥላላት ሲፈልጉ በደምና በዘር የሚያስብ ፌዴራሊዝም አድርገው በማቅረብ ሙከራ ስላደረጉ ነው የመጣው። ግን እንኳን በቁጥር በጣም ሰፊ የሆኑትን ህዝቦች ቁጥራቸው ትንሽ በተነጻጽናኘት አስቸጋሪ ነው። ይህን እንግዲህ አቶ በረከት እንደዚህ ብለው ከተናገረ በዛን ወቅት ላይ ማን ነበር ያንን የሰራውና ጀስት አሁንም ያለፈውን መውቀስ አለ። ቢያንስ ግን ለመገዳደል፣ ለመደባደብ፣ ለመጠላለፍ መቻኮል የለብንም። ነገሮችን እስኪ እናስተውል። እኔ እዚህ የማውራው እንደው የተከበራችሁ እህት ወንድሞቼ፣ ህይወት ደበበ መጀመሪያው የጻፍሽልኝ እህቴ፣ አብራችሁን ያላችሁት ወንድሞቼ እኔን በያ አመሰግናለሁ። ወደሚጠቅመው ብንሄድ ማንም ምንም ቢል በጣም ነው እንትን ምራው። ትናንት ኦር እንደዚህ የተጠለፉ አንዳንድ ስልኮች አሉ። እኔ እንደዚህ አይነት ነገሮችን ባወራ ለጥላት የሚመች ስለሆነ እንጂ እሱን መናገር እኮ መፍትሄ ስለማያመጣ እኔ እዚህ ጋር ለመፍትሄ ስለሆነ የመጣው እንጂ ሰው ዳይቨርት አድርጎኝ ወደ ራሱ መንገድ እየጎተተ ይዞኝ ለመሄድ እና በጥላት ወጥመድ ውስጥ ለመኖርማ ምን ማውራት እንዳለብኝ አውቃለሁ። እንዳልኳችሁ እስኪ ቸካል ወደኋላ እና ትናንትና ከትናንት ወዳ ላይ ያየውን 2 ሰዓት የለፈለፍኩበትን ቪዲዮ ሰውን ለማስረዳት ያክል የተለያዩ ተሞክሮችን ያወራውበት ቪዲዮ 100 200 300 400 ሰው ነው የተጠለፈ ስልክ ብዬ የለጠፍኩትን ግን 9000 ሰው 10000 ሰው ያየዋል። እሺ እውነትን ለማውራት እንስራ ወይስ በነበረው እንቀጥል? እና ይህንን ነገር በጣም እንትን ላለው አቦነሽ ንጉሴ ሰላም እሺ ይብዛ። አብራችሁ ስላለሽ በጣም ነው የማመሰግነው። አብራችሁኝ ያላችሁት ወንድሞቼ ኢትዮጵያ እንድትቀጥል ነው እዚህ ጋር የተገናኘ ነው። መርሃችን ኢትዮጵያ ነች። የገባንበትን ችግር መዘከር አይደለም። ሰው ለዛ መፍትሄ ማዘጋጀትም ላይ ነው አሁን ላይ የምንሰራው። በዛ መልኩ ፕሊስ ኢትዮጵያ ትሻገራለች፣ ድሏ ይቀጥላል። ዛሬም ነገም ይሄን መደጋገም እችላለሁ። በዚህ ዘመን ላይ የረከሰና በጥፋት ላይ የተሰማራ ኃይል ሁሉ እንደሚጠፋም አውቃለሁ። አትጥፉ ለማይሆን ነገር ነው። ከዛ ውጭ አዎ ለሚል ሰው አሁን መቀጠል ይችላል። ኢትዮጵያ ከፋለች የሚል ስምዬ ግን ኢትዮጵያ ሊያቀጭጭ የሚችል ጥላት ሊመቸው የሚችል መጨባበጫ ነገር አልይዝም። አስደንጋጭ ዜና እኔ አልደነግጥም። እንዳትረሱ ደጋግሜ ትኩረት ሰጥቼ የሆነ እስኪሰለች እስኪመስል ድረስ ታሪካችሁን እንዳትረሱ። አብራችሁኝ ያላችሁት ወንድሞቼ እባካችሁ ምለው ኢትዮጵያን እያሻገርን ስለሆነ ነው። ባለጌዎች እየበተኑትን የኢትዮጵያ እናታችን ወይም እናት ሀገራችንን ጌጣጌጥ ሁሉ ሰብስበን የምንሰጥበት ቤት ስለሆነ ነው። እኔ እስከዛ ድረስ ማውራት የማልፈልገው ዛሬም እዛው አንዳንዶች ብዙ ነገር ስላለ እንደ በብሔር እውነታው ሳይሆን ማን የተናገረው ኦር እንደዚህ ሶቅራጥስ ተናገረ፣ እንትና ተናገረ፣ ከሌ ተናገረ እያልን ከተለያየ ቦታ ሁሉ እያመጣን የምንጠቅሰው የነዛ ሰዎች ሀሳብ ከኛ ጋር ስለገጠመ እንጂ አሁንም ጥላት በሰራው ነገር ላይ መሆናችን አግባብነት የለም። በቃ ምንም ጉልበታም ብትሉት ሊንገጫገጭ ይችላል። ያም የሚሆነው እኛ አብረነው እስከተባበርነው ድረስ ብቻ ነው። እኛ እሱ ጥፋቱንም ራሱንም እንዲያከስም እስካደረግነው ድረስ ቶሎ ይጠፋል። በማወቅም ይሁን ባለማወቅ የምናደርገው ነገር ነው ለዛ ክፉ መንፈስ ወይም ለዛ ክፉ ኃይል
ግብአት የሚሆነው። ለማንኛውም ዛሬ ከትም እንደነበረው በመግለጫቸው ሲገለጡ የቆዩ ሰዎች አሉ። ዛሬም በመግለጫቸው የተገለጡ ኃይላት አሉ። በመግለጫቸው ራሳቸውን የሚገልጡ። በረከት እንግዲህ እንደዛ ነኝ እያለ ነው። እንዴት ትላላችሁ? በረከትን ይሄ መቼም የኢትዮጵያ ፖለቲካ አልገባይም ብሎ ከሆነ በቃ አይዶን እንዴት እንደሆነ እንዴት ብላችሁ ታስረዳላችሁ? የባህር በር አላለ። ይሄን የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ አካላት ነበሩ። የባህር በሩን ያልፈለጉት አካላት አሁን የሉ። ስለዚህ የሚፈልጉ ኃይላት ናቸው ያሉት። አሁን ኢትዮጵያ የባህር በር ያስፈልጋታል። ያኔም ቢሆን የኢትዮጵያ ሕዝብ አያስፈልገኝም የባህር በር አላለ። የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ ከዚህ በፊት የሰራውን ፊልም መቼም ሁሉ ነገር እየወጣ ነው፣ ወደኋላ አይመለስም። ፕሊስ እንደው ሰው ያስተውል። ምናልባት በጽንፈኝነት ላይ ያሉት ወንድሞቼ ካላችሁ ተረጋጉና አሁን የምታደርጉት ነገር ማንኛውም ድርጊታችሁ ምን ጥቅም ያስገኛል? ማን ነው ባለቤቱ? የመጠየቅና የመጠያየቅ ሰንሰለት አለው ወይ? ይሄ ሂደት የት ድረስ ያስሄዳል? የዓለምን ነባራዊ ሁኔታም እየጠበበ የሚሄደውንና እጅግ ብዙ ነገር ላረጋጋ መጥቼ የሆነ ነገር መናገር ስለሌለብኝ ነው። እያወቅኩ ለማረጋጋትና ወደ እውነት ለመመለስ ኃላፊነት ስለሚሰማኝ ነው። በኃላፊነት ስታወሩ እንደዛ የምትሆኑት። የምትወዱት እናቶች ከሆናችሁ ልጆቻችሁ፣ እህት ወንድሞቻችሁ፣ አባቶች የምትወዷቸው ሰዎች እንዲደነግጡ አትፈልጉ። አባቶች ከሆናችሁም እንደዚሁ ልጆቻችሁ፣ ባለቤት ኦር እንደዚህ በኃላፊነት የምታስተዳድሯቸው ሰው ኃላፊነት የተሰማን ከሆነ ምንም መከራ እንኳን ቢኖር የምናየው ነገር እንኳን ቢከሰት ያንን እንደወረደ ለሰው አንሰጥም። በኃላፊነት ስለማናይ ነው ሆረር እያደረግን እንዲሁ ሆነ እንዳሆነን እያልን እንደወረደ ነገሮችን እያመጣን ወደ ባሰ ነገር ላይ እየሄድን ያለን። ማስደንገጥ ምን ማለት አይጠቅምም ነው እኮ አይጠቅምም። ያለምን ሁኔታ ማየት 3 ዓመታት ፈጀ አሁንም እንዳደረኩኝ ብሎ ማለት እብደት እንጂ በሽተኛ መሆን እንጂ እኮ ውጤታማ መሆን አይደለም። ነገሮችን በቅጽበት መከወን፣ በተለያየ ሜካኒዝም ነገሮችን አቅልሎ በቀላል ወጪ፣ በቀላል ጉልበት፣ በቀላል ጊዜና ወር በሆነ ነገር ላይ የሚፈልጉትን ማሳካት ነው እውቀትም ሆነ ስልጣን የሚባለው ነገር እንጂ በ4 ቀን 4 ኪሎ አልክ፣ እንደዚህ አልክ፣ ተራገጥክ፣ ተባላ ከዛ በኋላ ምን ውጤት አመጣው? ሂሳብ መስራት ጭራሽ ወጣት እያፈሱ መውሰድ ስትጀምር ለጥላት በደንብ እያወጣ ዘመንም ከትናንት ወዲያ የለጠፍኩላችሁ ለምንድን ነው ሰው የምታሰማን የምትሉኝን እንድናውቃቸው ብዬ ከዛ ጋር እየጨፈሩ ዛሬም ጥፋትን የሚያባብሱ ሰዎች በታሪክ እንዲመዘገቡ ሁሉም ሰው እንዲያውቃቸው በሽታችን እንድናውቅ። ለምንድን ነው አሁን የመጣው የሆነ ቫይረስ ይፈራል፣ ኮሮና በዛ ኦር የተለያዩ በሽታዎች እንፈራ ነበር። ለምንድን ነው የምንፈራቸው? ገዳዮች ስለሆኑ አይደለም። በሽታ ማለት እኮ ነው አሁን እኛ ያለንበት እኮ ትልቅ ወረርሽኝ ውስጥ ነው ዓለምም ያለችው፣ እኛ ሀገርም ያለንበት ሁኔታ የአሉባልታ ወረርሽኝ፣ የዘረኝነት ወረርሽኝ፣ የመገዳደል ወረርሽኝ፣ የመባላት ወረርሽኝ፣ የኋላ ቀርነት ወረርሽኝ፣ በየትኛው ቦታ ላይ ማጥፋትና መጠፋፋትን እንደ ጽድቅ ወይም እንደ ስኬት የሚቆጥሩ ፖለቲከኞች፣ ምሁር የሚባሉ ሰዎች፣ የሃይማኖት አባቶችና መሰል የምንላቸው ያከበርናቸውን ተቋማትን ጭምር ሲያረክሱ የኖሩ ሰዎች እየማገጡ ያሉበትና በጣም መጥፎ ወረርሽኝ ካልገደለ የማይለቅ የዘረኝነት የጽንፈኝነት ወረርሽኝ የባንዳነት የተላላኪነት ወረርሽኝ ውስጥ ነው ያለ። በሽታውን ካወቅ ነው እንዳይነካን መጠበቅ እና አሰብ መጠየቁ ብቻ ሳይሆን ጀስት ሌላም ብዙ ነገር ይሆናል። ግን ህዝብን የሚጠቅም ነው አይደለም፣ ይጠቅመኛል አይጠቅመኝም፣ የኔ አስተዋጽኦ ምንድነው የሚል ነገር እንጂ ኋላ ቀርነት ነው የማየው። ደና አክቲቪስት ደና ሚዲያ ላይ ያለ ተናጋሪ ሰው ኖሮ አይደለም። ብታምኑ ባታምኑ ዘመነ ካሴ እንደዚህ ብሎ ለምንድን ነው እንደዛ ያለው? ተልእኮው ህዝብን ማጎሳቆል፣ ማዋረድ፣ በቤቱ መግደል፣ ማገዳደል፣ እድሜ ልኩን ሊወጣው የማይችል መከራ ውስጥ ህዝብን መክተት ነው። ይህንን ደጋግሜ በስልክ ማውርቼዋለሁ። አዲስ ምንጭ ላይ ያወራኋትም ያን ቀድማ ስለምትናገር ነው። ብዙ ጊዜ ለጣጥፊያታለሁ ቪዲዮ። ከዛ ውጭ የለው ህዝብን ማጎሳቆል። ለዛ ነው ድል እያደረግን ነው ያለው።
የህዝብ ውድቀት እየተባባሰ ስለሄደ ነው። የሱ ድል የአማራን ህዝብ በቤቱ ማጥፋት ስለሆነ ደረጀንም ሆነ መሳይን ሌሎችንም ጽንፈኛ ኃይሎችን በጣም የምጠላቸው ከዛ ጋር የተሰለፉ ኃይሎችን ሁሉ እጅግ አምርሬ የምጠላቸውና እጅግ ጠላት አድርጌ የምቆጥራቸው ያንን ህዝብ በቤቱ ማጥፋት በቤቱ መግደል ከስልጣን ጋር ታወዳዱ መሀል ሚዲያ ላይ በስልክ ያወራውታል። 1 ወር ከቆየ በኋላ ነው። ብታምኑም ባታምኑም ያንን ሰሞን አብረው እቤቴ መጥተው ቡና የጠጡ የነበሩ ሰዎች ሁሉ እቤት አንመጣም ብለው ሸሽተው ነበር። ፋኖን በዛ ልክ ተናገርከው ብለው ማለት ነው። ከወንድሞቼ ጋር እስካሁን እንዳተናገሩ ብዬ አያናግሩኝም። እስረኛ እየበተነ ሲሄድ ከጅምሩ ጀምሮ ነውርን የሚፈጽም ነውረኛ ስብስብ እንደሆነ አሳይቷል። ምንም ተደብቆ የመጣው ነገር የለም። ሰው ዛሬ ምንም ነገር ቢሆን ለኔ ይሄ ብቻ ነው እንዴ? ገና ይቀራል ነው። ህወሓትን በጊዜ ካላጠፋው፣ ሻዕቢያን ካላጠፋው፣ ሸኔ ፋኖ የሚባሉትን ካላጠፋቸው ይሄ ስም እንዲጠፋ የማይፈልጉ ኃይሎች አሉ። ስለዚህ በየቢሮውም ሆነ በየቦታው ላይ የተቀጠሩ ኃይሎች ሁሉ ተራ ቦምብ አፈንጂ አሸባሪዎች ይሆናሉ። ደጋግሜ ያወራሁት ዛሬም ላውራው። ተራ ቦምብ አፈንጂ ይሆናሉ። ተራ ቦምብ አፈንጂ ይሆናሉ። እኛ ነቅተን ጠብቀናቸው ሀገር እንደ ሀገር ተቀብለን በባለቤትነት እያንዳንዱ ህብረት ነው የጥላት እጁ የሚቆረጠው እንጂ ተራ ቦምብ አፈንጂ ይሆናሉ። የፖለቲካ ፓርቲዎች ሁሉ የሚያወሩትን እዩዋቸው። በየቦታው የተቀጠሩ ሰዎች የሚወራጩትን እዩዋቸው። ምን ለማድረግ ነው? ተራ አሸባሪ ለመሆን ነው እየሄዱ ያሉት። ወደ መፍትሄው ውሏቸው አይደለም። ቅጥራቸውና ጆብ ዲስክሪፕሽን ወደ የስራ ውል የወሰዱት በዛ በስራ ዝርዝራቸው ላይ የተሰጣቸው ግዴታ ህዝብን መረበሽ፣ ማባላት፣ ማስቀጠል ለመፍትሄው ሳይሆን ሀገርን እና አድማጭ ተመልካቹን በዛ ተደናግሮ ሲቀጥል ታዩታላችሁ። ህወሓትን ተውት፣ ግብፅን ተዋት፣ ሻዕቢያን ተውት፣ ሱዳንን ተዋት እንኳን እነሱ አይደለም ብሎ ከማለት በላይ ስለሽ የሚያደርገው ቢመስለው ሰው ማለት በቃ ጠላት አካላት ወያኔ ታጣቂዎች ነበሩ። እዛው ውስጥ 1982 ምጽዋ ስትያዝ የወያኔ ታጣቂዎች ነበሩ። እዛው ውስጥ የራስ አሉላ የአፍሪካ ጀነራል የነበሩት ሐውልት ነበረ ምጽዋ። ወዲያው የወያኔና የሻዕቢያ እንደገቡ ወዲያው ነው ያፈረሱት ሐውልቱን፣ የራስ አሉላ ማለት ነው። ስለዚህ በሻጠር በብዙ አሻጠር ነው። ኤርትራ ብቻ ወይ ደግሞ ወያኔ ብቻ አይደለም ያስወሰደን። መጨረሻው ደግሞ እንዳየኸው ምክር ቤት ያልፈረመበት፣ የኢትዮጵያ ሕዝብ ያልፈረመበት፣ እኛ ወደብ እንዳንጠይቅ አፋችን ተለጉመን የነበርንበት ሰዓት ነው። ስለዚህ ወያኔ ፈርሞ ሰጠው መጨረሻ ያለምንም ህገ መንግስት ውስጥ የለም፣ ምን ውስጥ የለም፣ ምክር ቤት ውስጥ የለም፣ ካቢኔ ውስጥ የለም። ባልነበረበት ሰዓት ህገ መንግስት ባልተሻሻለበት ሰዓት ነው የሰጠው። ሁለተኛ ባህር በሩ አይደለም እኮ ኤርትራም ራሷ የኢትዮጵያ ነች። ባህሩ ራሱ የኢትዮጵያ ነው። ይሄ ለምንድን ነው እንደዚህ ሆነው? ይሄ አላስተምርም ብሎ የነዚህ ተራ ሽፍቶች ባለፈው ኪንግስ ኦፍ አባይ ኡስታዝ ላይ የነገረን ያ ሱዳናዊ የነገረን ግብጾች በተለያየ ቦታ ላይ የሚሉት ይሄን ሁሉ ድል አድርገን እንኳን በዛ በረከሰ ነገራቸው የቀጠሩ ሰዎች ሁሉ እያያችኋቸው እነዚህን ሽፍቶች አደራጅተው ይላኳቸው ለምንድን ነው? ፋኖ፣ ሸኔ፣ ህወሓት፣ ሻዕቢያ አብረን ጥምዶ የክፋት ጥምረት መሰረትን ያሉት ለምንድን ነው? እዚህ ኢትዮጵያ ውስጥ ፓርቲዎች ተጣመርን ብለው አሁንም መርዶ የሚያወሩት ለምንድን ነው? ነፃ አይደሉም፣ ተላላኪዎች ናቸው። ኢሳያስ በተደጋጋሚ ያሰማት ንግግር አለች። ኦልሞስት ወደ 2 ዓመት ሊሆናት ነው። እኔ እንኳን ቪዲዮ ላይ እያስገባው ከምናገር በቃ እንደዚህ ኢትዮጵያን ስራ ለመስጠት ነው፣ ኢትዮጵያን ሰላም ለመንሳት ነው ብሎ የተናገረዋል። አሰብ በየትኛውም ሎጂክ አሰብ ኢትዮጵያ በኪራይም ይሁን የራሷን ንብረት ተከራይታም ሊሆን ይችላል። ግን ከኢትዮጵያ ውጭ ማን ነው የሚጠቀምበት? ምጽዋን ማን ነው የሚጠቀምበት? ወደዚህ እንኳን የሚያይ ሰው የለም። ከሌ ጦር አነሳ እሱን ችግር የለም እኮ በሚገባው ይስተናገዳል። ለተበት አትጨነቁ። ለመልካም ሰቦች ነው እንጂ ክፉንማ ችግር የለም። ስራው የሚበላበት የዘራቸውን እያጨደች ያለች ዓለም
ብዙ ክፋት ደግሳ ያንን ክፋቷን ለማወራረድ ጊዜዋ እየተቃረበላት ዓለም ላይ ነው ያለነው። እሱን ችግር የለም፣ ሁሉም ሰው በዘራው ይላል። ግን በየትኛውም ሎጂክ እንደው በሰጦ መቀበል በጋራ ተጠቃሚነት አብረን እንሂድ ያለ ሰው አለ። እኔ ምን ያህል መረገም እንደሆነ ሁሉ በጣም ያናደደኝ ሁሉ አንድም ይሄንን ሐሳብ መስማማት አለመስማማት ሌላ ጉዳይ ነው። አሰብ ለምን ወደብ ለምን ትጠይቃለች? ይህንን ያክል ጥላቶቻችን አይን ያወጣ የጥላቻና የክፋት ዘመቻ አድርገው አሰብን ካላስመለስን በቁማችን አፈር መልሰን ቀብረናል ራሳችን። ይህን ያህል እልህ የሚያስይዝ ድርጊት እኔ አይቼ አላውቅም። እነሱ ያደረጉት ነገር ግን የጠቅላይ ሚኒስትር ዶክተር አብይን ጀግንነት ሰማይ የሚያደርስ የህዝብ ደግሞ ለፍርድ የሚያጋልጥ ነው። የኢትዮጵያን ህዝብ ለፍርድ የሚያጋልጥ አሰብን አይደለም ተውት፣ አሰብ ላይ እናወራ። አሰብን የኢትዮጵያ ህዝብ ካላስመለሰ በራሱ ላይ አፈር መልሶ ራሱን ቀብሯል። ስለምንም ወኔ አለ ብሎ ማውራት አይችልም። የነሱ ጩኸትና መፈራገጥ ዛሬም ድረስ የፖለቲካ ፓርቲዎች የሚያወጡት መግለጫ በሙሉ የነገረን ልናጠፋችሁ ነው የሰራ ነው፣ አጥፍተናችኋል ብለን ለጥላቶች ሪፖርት አድርገናል፣ የተቀጠርንበትን ስራ ሰርተናል ብለዋል። ሶስቱን እንዴት ጥሳችሁ ከቀብራችሁ ትነሳላችሁ፣ እዛው ትቀበራላችሁ ብለው በግልጽ መጥተዋል። በግልጽ ሄዶ ነገሮችን እንደሚገባው ማድረግ ያልቻለ ሰው ነኝ የሚል ይሄ ጉዳይ ባለበት ላይ አማራ፣ ኦሮሞ፣ ትግሬ እንደዚህ ሙስሊም ክርስቲያን እያለ የሚበጣጠስ ሰው በቁሙ ራሱን የቀበረ መሆኑን ይቀበል። ራሱን የቀበረ መቼም ቢሆን መዳን የሌለበት እንደሆንን ማመን አለብን። አሰብንም ማስመለስ አለብን። የተጨቆኑ ህዝቦች ሁሉ ነፃ መውጣት አለባቸው። እንኳንስ ኤርትራውያን፣ ትግራይ አካባቢ ያሉት ሱዳን ነፃ መውጣት አለባቸው። ጅቡቲ ነፃ መውጣት አለባቸው። አሜሪካ ጅቡቲ መጣ ስትሰፍር በዚህ ልክ ሸውራራነት፣ በዚህ ልክ ድንግርግር ያለ የትኛው ዓለም ላይ ነው ያለ ነው? ማዕቀብ የተሰራው ህዝብን ነፃ ለማውጣት ነው እንዴ? ሀገራትን ለማሳደግ ነው እንዴ? የትኛው ዓለም ላይ እንደተቀመጥን እንኳን እንዴት ሰው ማሰብ ያቅተዋል? በቃ ሁሉ ነገር የረከሰባት ዓለም ላይ ነው ያለ ነው። ፍርደ ገምድሎች፣ ዘራፊዎች፣ ነውረኞች ከሃይማኖት ጀምሮ የተቀደሱ ነገሮችን ሁሉ ይዘው እየዘረፉባቸውና እያረከሱባቸው የኖሩበት ዓለም ላይ ነው ያለ ነው። እኔ ማለት ከኔ በላይ የሚበላለት በጣም ብዙ እውቀትና ልምድ ያለው ሰው ነው አለ ብዬ የማስብ እንጂ ይሄ የሚያደናግር ነው ብዬ ሁሉ አለ። ሶማሌላንድ ላይ ስምምነት ስንፈጥር ኢሳያስ ሄዶ መጮሁ ቅጥሩ ነው። ሌላው ቡችላ ምን አንጫጫው? ፋኖ ነኝ ብሎ የመጣው እዚህ ፖለቲከኛ ነኝ ብሎ የመጣው ኢትዮጵያ ዛሬ ላይ ሁሉ በድብቅ መከራ ተደርጎባት ዛሬ ላይ ደርሳ ከዚህም በኋላ ለሌላ መከራ እንድትዳረግ ያደረገን ሰው ሁሉ በሚገባው ያልከወነ ሰው ራሱ ነው የኢትዮጵያ ጥላት፣ የሰው ልጆች ጥላት ራሱ ነው፣ የፍትህ ጥላት ራሱ ነው፣ የእውነት ጥላት። ይቀበል። ከኔ ጀምሬ እሱን ወስጄ ነው የምሰራው። በእኔ ዘመን ፍትህ ካልነገሰ፣ በእኔ ዘመን የተበደሉ ሰዎች ካልተካሱ፣ በእኔ ዘመን ባለጌዎች በልካቸው ካልተስተናገዱ አንዱ የፍትህ ጠላት እኔ ነኝ ብዬ ነው። በእኔ ዘመን የእኔ መኖር ምንድን ነው የሰራው? በእኔ ዘመን ፍትህ መንገስ አለበት። በእኔ ዘመን የተጨቆኑ ሰዎች ነፃ መውጣት አለባቸው። በእኔ ዘመን የሰው ልጅ እርስ በርሱ መበላላት ማቆም አለበት። እንኳንስ ኤርትራ ወር ምናምን ብለው ከፋፋዮች በዘሩት ነገር ተከፋፍሎ መባላት ይቅርና በየቤታችን ያሳደግነውን ባለጌ ልጃችንን እንቆንጥጥ። በትውልድ ላይ ስንሰራው የነበረው ክፍተት ነው ሁሉን የሚያጋልጥ የሚያዋርድ እንጂ አንድ አብይ እግዚአብሔር ነው እንዲ አብይ አላህ ነው። ሁሉን የካደ ሰው አብይን የሚያመልክ የሚመስለው በሆዱ የሚገዛ ሁሉ የሚፈነጩበት ደረጃ ሀብተወልድ በተናገረው ሰው መጣላት፣ መሳይ መኮንን ባወራው ሰው መደባደብ፣ ሀብታሙ አያሌው በተናገረው ይሄ ማነው ስታሊን ባወራው እንዲሁ እንዲህ ብሎ እዛ ቤት መገኘት እኮ እርኩሰት ነው። የሚጠቅመው የቱ ነው? አይ ካል መቀጠል ኢትዮጵያ እናሻግራለን። የኢትዮጵያ ልጆች ነው
ኢትዮጵያን ከሚያሻግሩ ጀግኖች ጋር ሁሉ አብረን እንቆማለን። ጀግንነታቸው፣ ኢትዮጵያዊነታቸው፣ ፍትሃዊነታቸው ለእኛም ስለሚገባ ለዛ የሚከፈለውን እንከፍላለን። የመኖር ያለመኖር ጉዳይ ነው። ዓለም ፍትሃዊ ብትሆን ስለ ዩክሬንና ሩሲያ ይወራል? ስለ ሱዳን ይወራል? ስለ ሊቢያ ይወራል? ዘርዝሩ። ይወራሉ ወይ ስለፈረሱ ሀገራት? ታይዋንና ቻይና፣ ኢትዮጵያና ኤርትራ ነው የሚባለው። በዚህ ፍርድ በሌለበት ቦታ ላይ መጥተው የሚበጠብጡ ኢትዮጵያ ራሷ ማነው ኤርትራ ራሷ የኢትዮጵያን አካል ነች። ስለዚህ ተፈርማ የለም የተወሰደ በጉልበት ነው የወሰድነው ይላሉ እነሱ። በጉልበት ደግሞ መሆን አይችልም። እዛን ጊዜ የግብፅ ሴራዎች የነበሩበት ሰዓት ስለነበረ በጣም አደገኛ የሆነ ሁኔታዎች ነው የነበሩ። ስለዚህ ባህር በራችን የኛ ነው። አሰብም፣ ምጽዋም፣ ዳህላክም፣ ጢኦም፣ አስመራም ኤርትራም የኛ ነች፣ የማንም አይደለችም። አሁንም የታሪክ አተላነት መቀበል አለመቀበል ሌላ ጉዳይ ነው። መረበሽ ግን እያንዳንዱ ሰው ማጥፋት ነው። ስለዚህ ቢያንስ በእጃችሁ በገንዘባችሁ በየትኛውም ጊዜያችሁ በተቻለ አቅም እያንዳንዱ ሰው ራሱን ይጠብቅ። በገንዘቡ ኃጢአት አይግዛ። በጤናው፣ በአይኑ፣ በሞባይሉ በተሰጠው ማንኛውም ነገር ላይ ግዞት ውስጥ ነው ያለው። እያንዳንዳችን በገዛነው ሞባይል፣ በገዛነው ኮምፒውተር፣ በገዛነው ማንኛውም ነገር ኦር አለን ብለን በከፍ ጊዜ አለን ብለን ሰው አብሮት እንግዳ ቢመጣም ኦር ከትዳር ጋር ባለትዳሮችም አብረው የማያወሩበት ያንን ሁሉ ዋጋ ወስዶ ቅኝ ግዛት ውስጥ በኪሳችን ሞባይል ቁጥጥር ስር የሆንበትና በሚጠቅመው ያልተሰለፍንበት ሁኔታ ነው ያለው። ለዛ ነው ዛሬ መሳይ የሚያወራው። ለዛ ነው ሀብታሙ አያሌው የሚያወራው። ለዛ ነው ደረጃ ሀብተወልድ ሰው ሆኖ የሚያወራው። ለዛ ነው አንዳርጋቸው ጽጌ የሚያወራው። ለዛ ነው የሻዕቢያ ቡችሎች የሚያወሩት፣ የህወሓት ቅርንጫፍ ቡችሎች የሚያወሩት። ማለት እድሜ ልካቸውን አዲስ ሰው አልመጣም። አዲስ ዘዬ፣ አዲስ ትርክት፣ አዲስ ነገር ማለት ነው። ለዛ ነው ዘመንን ከፊት አድርገው በዘመን የሚለምኑ ለማኞች ሀገር ውስጥ ያሉ ነጋዴዎች፣ ሀብታም ነጋዴዎች፣ ባለስልጣናት፣ የሃይማኖት ባለስልጣናት እዛ ጋር የተደረደሩ አሉ። በስውር እሱን ከፊት አድርገው የሚለምኑ፣ በምሬ ወዳጆ ስም የሚለምኑ፣ ህፃናት ሰርቀው የሚለምኑ አሉ አይደል? ህፃናት ሰርቀው በዛ የሚለምኑ፣ ራሳቸውን በሆነ እሳት ለብልበው አቁስለው የሚለምኑ፣ ግሪስ ምናምን ደግሞ ቀብተው የቆሰለ መስለው የሚለምኑ አሉ። ልክ እንደዛ ዘመናችን መለመኛ ናቸው። እንደገና የራሳቸውን የረከሰ ነውር ለመፈጸም የሚጠቀሙባቸው ናቸው። ይሄ የሚያታልል ሆኖ አይደለም። በ4 ቀን 4 ኪሎ ካለህ የታል? 4 ቀን ማለት 4 ወር ነው ወይ? ተማሪዎችን ከትምህርት ቤት ማስወገድ ማለት በዓለም ላይ ራሱ እኮ በሽታ እያመረትን ነው ያለው። ትውልድ ሳይማር ቀረ ማለት ለዓለም ሁሉ የሚተርፍ ነው። አንድ ቦታ ላይ የሚደበቅ አይደለም። እንኳን ከአማራ ክልል ኦሮሚያ፣ ከኦሮሚያ ክልል እዛ ይቅርና የትኛውም ቦታ ላይ የሚቀር አይደለም። ዛሬ እንግሊዝ ከ20 ዓመት ደጅ ጽናት በኋላ ነው ዜግነት የምሰጠው፣ እነዚህ ጥቁር ሰይጣኖች ይውጡልኝ የሚል ጥላቻ ሁሉ ሲናገሩ ታያላችሁ። በዛ ልክ ሰዎች የሚጠሉ ለምንድን ነው? እነሱ በሰሩት አሻጥር ላይ እንኳን እኛን የሚጠሉበት ሁኔታ ሲፈጠር ሊቆጨን ይገባል። ከቆጨን አብረን ትናንትና በኢህአዴግ ፖለቲካ ላይ አብረው ሲፈተፍቱ ብለው የሰሩትን ሁሉ ሰርተው አልሳካላቸው ብሎ ፈጣሪ በቸርነቱ ጠንካራ ሌላ ልጆችን ሰጥቶን በእነሱ ከተረፍን በኋላ ዛሬ የቀሩ ሰዎችን ለማባላት በዛ ደካማነት አሁንም ሰዎችን በጥርጣሬ ለማቆየት ዛሬ ላይ ልዩነትን ለመስበክ የሚያስችሉ ሰዎች እኮ አሉ። በተለያየ መልኩ ማያቸው ልዩነትን ቀብሮ ለማቆየት የሚሰሩ መፍትሄ እናምጣ ከተባለ እንኳን የኦሮሞ ችግር አይመለከተኝም ወይም የኦሮሞ ችግር የአማራ ችግር አይመለከተኝም ብሎ የሚያወራን ሰው ይቅርና የዩክሬንና የሩሲያ ችግር ይመለከተናል፣ የፍልስጤማውያን ችግር ይመለከተናል። እግዚአብሔር ይመስገን በዛ ጉዳይ ላይ የተናደድኩትን ያክል እግዚአብሔር መፍትሄ ሰጥቶኛል። የግብፅም ይሁን ሌሎችን ችግር ይመለከተናል። እንደነዛ የፖለቲካ ሸውራራና ባለጌ ሰዎች ህዝብ ላይ በደል በማድረስ አይደለም የኛ ችግር መፍትሄ የሚያገኝ። ግብፅ ውስጥ ያሉ ሰዎች ይህን ጊዜ ተጠቅመው ግብፅን ከኢትዮጵያ ጋር የሚያስማማ ፖሊሲና ስትራቴጂ መቅረጽ ነው የሚያዋጣው።
ከዛ ውጭ ይሄ የበሸቀጠ የፈሮናዊ ትርኢት የዋጠው ቆሻሻ ነገር እዛው አብሯቸው ይቀበራል። በሽታቸውን ያራዝም ይሆናል እንጂ ለውጥ አይመጣም። አንድ ተራ ማንም የሌለው ሰው እኮ ነው እንደዚህ የሚያወራው። ለምን ብሎ ያወራል ብሎ የሚጠይቅ ባይኖርም ማለት ነው እንጂ ከሆነ ጋር ማስጠጋት አይቻልም ከፈጣሪ ጋር ብቻ። ሱዳን ሰላም መሆን አለባት፣ እኛ ሰላም ነው። እንኳንስ ኤርትራውያን ኢትዮጵያን የሚያጠፉበት እዚህ ላይ የተሰለፋችሁ በተለይ ኤርትራዊ ሆናችሁ የእውነቴን ነው የምላችሁ ኢትዮጵያን በክፋት የነካችሁ ሰዎች ካላችሁ እናንተን አልምርም። እናንተን ኢትዮጵያ ውስጥ መጣችሁ ኢትዮጵያን ለማጥፋት የሰራችሁ እናንተን ብምር አይማረኝ ነው። በየትኛውም አግባብ ኢትዮጵያ ውስጥ ተጠግታችሁ አመዳፋሽ አድርጋችሁንኛ የበላችሁበትን ሞሰብ የምታረክሱ ሰዎች ካላችሁ እንደናንተም ቆሻሻ ያለም በሽታ የለም። የኢትዮጵያም ከእንደናንተ አይነት በላይ በሽታ የላትም፣ ጠላትም የላትም። እጣ ክፍላቸው አቋማቸውን መለየት ያስፈልጋል። ማትችለውን መሰለህ ባንዳ መሆን መብት ቢሆንም ታሪክ ግን ባንዳ ብሎ ሲመዘግብ መቋም አትችልም። ያ እድል አልፈዋል። ያንን ሁለቱንም አማራጭ አይቻልም። በቃ ባንዳ አትበሉኝ ማለት አይቻልም። ማን ነው ባንዳ የሚለው እንደዚህ ሲጮህ ሰማለሁ እንዴ? ስራ እኮ ነው። ጋራዥ እየሰራ ሞተር እየፈታ ቱታ አድርገህ ብሎን እያጠበቅ እያላለ መካኒክ አትበሉኝ ታሪክ ተመራማሪ ብሉኝ አይቻልም ማለት አይቻልም። ጥቁር አንበሳ እየሰራ ዋና አድርገህ እያከምኩን ሐኪም ነው ስሜ ጂኦግራፊ ቲቸር ነኝ ማለት ጥሩኝ ማለት አይቻልም። ከሌላ ሀገር ኃይል ጋር ለሀገር ብሔራዊ ጥቅም ተቃራኒ ነው እየተዋጋ ባንዳ አትበሉኝ ማለት ግን አይችልም። መሆን መብት ነው። ታሪክ ግን የሚመዘግብህ በጥቁር መዝገብ ላይ በዚህ መልኩ ነው። የእነኝህን ሰዎች እኔ ብዙ ስላነበብኩኝ በዚህ ዘርፍ ማለት ነው በጣም አንባቢ ነኝ ለማለት ሲሆን አይገርምኝ። ባንዳ ለምን ተባልኩ ምናምን አንዱ እኛ ጋር በደካማ ጎን ነው እንትን የተባለው። አንድ ወቅት ላይ ነበረ ጣሊያን መጣ፣ ኢትዮጵያውያን ተሰባስበው በልዩነት በመሀል ቢኖርም በሀገራዊ አንድነታቸው ላይ የማይደራደሩ ሆነው በመነሳታቸው አሸነፉ። ከዛ በኋላ ጣሊያንም ሄዶ እንዴት የደረሰበትን ሽንፈት ለማካካስ የሚያስችል ስልጣኔና እውቀት ለመያዝ ጥረት ሲያደርግ ኖረ። የእኔ ሀገር ሰዎች ደግሞ አረጎረ ወረደኑ ብለው እናት አባቶቻችን ጣሊያንን የተዋጉበትን የጀግንነት ታሪክ ይዞ ያንን እያቅራራ በየጠላ ቤቱ በየሰፈሩ ህዝብን የሚረብሽ ትውልድ ተፈጠረ። እኛ ያንን ዘፈን አደረግን፣ ተረት አደረግን። በዛ ስንባላ እነሱ ዛሄደው ስራ ሰሩ እንደማለት ነው። ማነው እዚህ የሆነ አብይን አንጠልጥለን ምንድነው ስንጎተው በቅርብ ታያለ። አይ መጀመሪያ እስኪ ልብስን አንጠልጥል ላይ የጣልከውን ማንኛውም ሰብህናን አንጠልጥል ኦር አንጠልጥይ እግርህን ስቃል ኦር እንደዚህ አይነት በጣም የወረደ ነገር እንትን አትበሉ። አብይ ኢትዮጵያ ነው። ዛሬ አብይን የሚናገር መንግስትን እንደ መንግስት የሚናገር መከላከያን እንደ መከላከያ የሚናገር ሰው ጠላት ነው። ሃይማኖትን እንደ ሃይማኖት፣ ባህልን እንደ ባህል፣ ህዝብን እንደ ህዝብ የሚናገር ሰው ርካሽ ነው። ሰው እንደዛ አይነትም ደግሞ የማይረባ ሰው የለም። ምክንያቱም የወደቀበትን የማታስታውሰው እንኳን አብይን ራሱ ስሙን ስጠራውም እንደው እግዚአብሔር አለመቅሰፉም ቸር ስለሆነ ይሆናል ማለት በጣም ልዩነት እኮ። ምን ታውቃላችሁ? ምን ታውቂያለሽ? ድንቁርና እኮ በዚህ ልክ አደባባይ ላይ እኮ ሰው እርቃኑን አይሄድም እኮ። እና አብይን የሚያሰድበው እኮ ራሱ እኮ የማይረባ ነው። መሪውን ያላከበረ ህዝብ እኮ ራሱ የተዋረደ እኮ ነው። ለሀገሩ የሚሰራን ሰው የሀገሩ ባለቤት የሆነው ህዝብ ቆነጠጠው፣ መከረው፣ ዘከረው ራሱ ህዝብ በውስጥ የሚያደርገው ስራ እንጂ የማንም ሰገጤ አንስቶ ሲናገረው አብሮ እዛ የሚያማ ደግሞ እዛው ኢትዮጵያዊ ሆኖ ደግሞ የኢትዮጵያን መሪ የሚሰድበው እንደዛ አይነት ነገር ምናምን በቃ አረም ተፈጥሯል። መሪውን ግን መጠበቅ ግዴታ ነው። ዶናልድ ትራምፕ የምንወዳቸው ለምንድን ነው? እሺ ወደናቸው ነው ጀስት የአሜሪካ ህዝብ ወይም ሀገር የሀገርና የህዝቡ ክብር እንጂ እንደ ዶናልድ ትራምፕ እኔ በማውቀው አይዶን ነው ዘኬዝ። ግን አሁን እሱ ባይመጣ ኖሮ እዛ ጋር ያለው ነገር ብላክ ሊስት ውስጥ ነበር የሚቆየው።
ለምን እንዳመጣው ብዙ ዝርዝሩን ፈጣሪ ባያሳውቀኝም እሱ እንዲመረጥ ኦር መመረጡን ግን ኦልሞስት ከ2 ዓመታት በፊት እኔም አውርቻለሁ ማለት ነው። ሶ ዶናልድ ትራምፕን የምናከብረው ጂፒንግ ነው የቻይናው አይደል ነው ፊደላት በሳሳት በራሴ ቋንቋ ላይ በሳሳት ነው እንጂ ጉዳይ አይደለም። እሱ ቻይናውያንን ስለምናከብር ነው ወይስ ሰውየውን አውቀ ነው? እንዲው ተውት እስኪ። የኢሳያስ ጮፈር ሸበጥ ጫማ ሆኖ የሚረገጥ ሰው እንደው ስለ ሰውነት ማውራት ይችላል? ምናልባት ጮፈር ጫማ ከመሆን በላይ እኮ የተሻገረ ነገር የለው። ኢሳያስ የሚጋልበው ኢሳያስ የሚነዳው ሰው እኮ በቃ ከጮፈር ጫማ በላይ ዋጋ የለውም ለዛ ሰው። ምን አመጣጣ? አሁን እንደነዚህ ሰዎች ምን አንቀጨቀጫችሁ? የሚሆነው ሊሆን ጠብቁ። በቃ ተረጋጉና ያሸነፋችሁ ከሆነ ዘና በሉ። እዚህ የምንመጣው ምንም ነገር ብታዩ ምንም ነገር ብትሰሙ በተስተካከለ መነጽር እንድታዩና የሚጠቅመው እንድትጠቀሙ ከሚጎዳው ነገርም ራሳችሁ እንድትጠብቁ የሚያስችል መነጽር መስጠት ነው በዋናነት ነው። ዝም አውራው ሲወራ የዋለውን ነገር በሙሉ እይታውን ሚዛናዊ በሆነ ራስን በሚጠቅም መልኩ እንድታዩ ማንቃት ማስገንዘብ ነው። ምክንያቱም እኛ ባለጌዎች የበተኑትን የኢትዮጵያን ጌጣጌጥ ሰብስበን የምንሰጥ እህት ወንድሞች ነን። እዚህ ያለነው ቁጥር አይደለም። አንዲት ቦታ ላይ ስህተት ሆኖ ቢሆን ካወራነው አንድ ቦታ ላይ ተሳስተን ቢሆን እኔም አላወራም፣ ሰውም እንዲመጣ አላደርግም። አድማጭ ተመልካቹ ለራሱ ዋጋ ይስጥ ማለት እኔን አላየኝም ማለት ስለሽን ይጎዳዋል ማለት አይደለም። በቃ ራሱ ነው የሚጎዳ። ሁሉ ሰው ራሱን ነው የሚጎዳ የሚጠቅመውና አብይን አንጠለጥለዋለን ኦር እንደዚህ ማን እንደተንጠለጠለ እያንዳንድሽ ምሳሌ ጽንፈኛ ፖለቲካ ፓርቲ የትኛውም ቦታ ላይ ያላችሁ ሰዎች ሁሉ እኮ የምትሰሩት ለአብይ እኮ ነው። አብይን ቀድማችሁ እየመረጣችሁት ነው። ለምሳሌ ምርጫ ይቁም እያላችሁ የምትጮሁ ሰዎች በተለያየ ቦታ ላይ አብይ እንድናደርገው እሱ ሊሰራ ሄዳል፣ እናንተ ልታፈርሱት ሄዳላችሁ። ለአብይ ነው የምትሰሩት። የግብጽ መንግስት ነው አብይን የሚፎካከረው ወይስ ኢሳያስ? ማን ነው አብይን የሚፎካከረው? የኛ እኮ ተፎካካሪ ራሱ በመጥፋቱም ነው አሁን አንተ የምናደድበት። ምክንያቱም ሰውን ኢኳል በሆነ ትራክ ላይ ነው የምትወዳደሩ እንጂ ማራቶን የሚሮጥን ሰው የ100 ሜትር ሯጭ አይደለም የምታስቀምጡለት። አሁን አብይ ማራቶን እየሮጠ እናንተ በ100 ሜትር ሩጫ ካልተሰለፈ ነው የምትሉት። የምትንጠዘጠዙት እንደዛ ነው። ምንና ምን ካልሲና ኮፍያ ሰማይና ምድር የማይገናኝ ነገር እኮ ነው የምታወሩት። ራሱ በአሰብ ጉዳይ ላይ በዚህ ልክ የተፈረካከሳችሁ በዚህ ልክ የተጨነቃችሁ ሰዎች ለምን ይመስላችኋል? ማን ነው በዚህ አጀንዳ ከፍ እያለ ያለው? በየቀኑ ሚሊዮኖች አብይን እንዲወዱት እንዲደግፉት፣ ጥላቶችም የፖለቲካ ፓርቲዎችም ሆነ ሁለመናችሁ ደግሞ እየተገለጣችሁ እየወረዳችሁ እየተዋረዳችሁ እየተፈረፈራችሁ እየተቀበራችሁ እንዳለ አይታይም እንዴ? ድርጊቱን አታዩትም? ብቻ ለብቻ ስታቅራራ የነበርከው ሁሉ ሸኔ ጥላቴ ነው ብለህ የተነሳው ፋኖ፣ ህወሓት ጥላቴ ነው ብለህ የተነሳው ፋኖ፣ ሻዕቢያ ጥላቴ ነው ብለህ የተነሳው ህወሓት ሄደህ ስትጠራቀምና ዛጋ በየአቅምህ መንምነህ ስምህን ብቻ የሰጡ ኃይሎች ከኋላ ሆነው እነሱ ኃይላቸው ስለደከመባቸው ቢያንስ በአንድ ሰብስበን የማይረባ መጫወቻ አሽንጉሊቶቻችንን እስኪ ደግሞ እንፍጨርጨር ብለው ጥምዶ ሲፈጥሩ አታይም እንዴ? እየሞታችሁ እንደሆነ አታይም? ጥላቴ ነው ካልከው ጋራ ጥምዶ ፈጥር ያለው ብለህ ስትል ከዚህ በላይ ገመናለን? ከዚህ በላይ እኮ ማፈሪያነት የለም። ያው አእምሮ አንገት ካላችሁ ተጓዙ ነው። አእምሮ ካላችሁ ማሰላሰል የሚችል ጥምዶ ፈጠርኩ ከማለት በላይ ጭንቀትና ሞትን በአደባባይ ከመመስከር በላይ ውርደት የለም። አይ ካላችሁ እንዴት ናችሁ? ምክንያቱም ቆሻሻ የትም ይገለጣል። የሚገለጠው ሊጠፋ ሊቃጠል ነው። እሱንን ያደርጋለሁ እኔና እናንተ እያየን እናደርጋለን። እኔም ያሳስበኝ እያንዳንዱ ሰው አስተላልፎ ከየትኛው ነው የሚለው እንጂ ጠላቶቻችን አይደለም። አሁንም እሱ ነው የምነግራቸው። ምክንያቱም እኔ ኢትዮጵያዊ ነኝ።
አማራ፣ ኦሮሞ፣ ትግሬ ምናምን በሚለው ጠላት በሰራው ጉድጓድ አይደለም ያለው። ኢትዮጵያን ለማሻገር በዚህ ዘመን ላይ ተፈጥረን ታሪክን እየተጋራን ያለን በታሪክ የምንባል የምንገዳደር ሳይሆን የራሳችንን ታሪክ የተበላሸውን ሁሉ አስተካክለን የጎደለውን ሁሉ ሞልተን በዓለም ላይ ከፍ ከፍ ከሚሉ 7 ሀያላን መንግስታት አንዷ ኢትዮጵያ አድርገን ለመቀጠል 7 ሀያላን ሀገራት ይፈጠራሉ። ከዛ ውስጥ አንዷ ኢትዮጵያ ናት። በሁሉም ነገር ብዙ ሚስጥር እናወራ ነበር እኮ ማን ይሰማዋል? ስለማይሰማ ነው። ባይሰማም እንነግረዋለን። ኢትዮጵያ እናሻግራለን። ይሄን መንግስት የምታሸንፉት እንደናንተ የወረደ እንደሆነ በዘር ያሰበ እንደሆነ እንደ ኦሮሞ ብሎ እንደ አማራ ብሎ እንደ ሙስሊም እንደ ክርስቲያን እንደ ፕሮቴስታንት ብሎ ካሸነፈ የዛንኑ ቀን ይጠፋል ይሄ የኢትዮጵያ መንግስት። ምክንያቱም ይሄ መንግስት አደራ ተሰጥቶ ሲመጣ እኔ ሳቀው እውነትን እውነት ብሎ ሊቀጥል ከዛም ሁሉም ዋስ ሊሆነው ነው የመጣው። ተቃጠል ምርጫውም ምናምን ያው ብዙ ሰው እንዳልኳችሁ ስለማይከታተለ ቪዲዮዎች ላይ አውቄ ነካ ነካ አደርጋቸዋለሁ። ተመርጧል። የታሪክ አተላነት እጣ ክፍላቸው እንዲሆኑ የተፈረደባቸው ተመርጦ ያሰማሉ ሰጠነዋል ማለት ነው። እንትን ባሉ ተቃጠሉ በቃ አንተ ወዲህ ቻሉት ሄዶ ታክሞ ይላል። እኔ በሽተኛ የሚባለው ጀነራል ምግበይ አሁን ይሄ የሚያደናግረው ብርሃኑ ጁላ ጀነራል ምግበይ የሚባለው ጀነራል ምግበይ ብርሃኑ ጁላ ጀነራል ምግበይ አዲስ አበባ አስመጥተን አለ የሚገርም እኮ ነው። አብልተን አጥጥተናል በልቶ ጥቶ ውጭ ሀገር ሄዶ ታክሞ ይላል። እና እንደው በጣም የሚገርም ነው። እና ካልሰማህ አልሰማህም ነው ማለት ያለበት አይደል? ይሄንን የሚክድ ሰው አለ? ይሄ ልጅ አሁን እየካደው ያለው የሚነዳውን መንጋ ነው። በወር $20 ቢያንስ 1000 ሰው አናጣም። ሚንስ $20,000 በወር እናገኛለን። ሰው ለማን ደስ ይበለው ይላል። ማስተዋል ለተሳነው ሰው አይደለም $20,000 ቢዘርፈው መብቱ ነው። ልጁ ችግር የለበትም። ምክንያቱም እሱ እድሜ ልኩን ያወራል። በታክሲ አንድ ፌርማታ ሲሄድ በመልስ ዱላ አንስቶ የሚደባደብ መልሱን በትክክል አልሰጠኝም ብሎ ከምወርድባት ፌርማታ አንድ እርምጃ ወደፊት ወስደኛል ወይም ወደኋላ ብሎ የሚነጫነጭ ሰው እድሜ ልኩን እያለበ ወደ ጉድጓድ እየከተተው ካልነቃ እኮ የሀብታሙ ችግር አለ። እኔ አሁንም ሀብታሙ የሚያደናግረው ነው እያልኳለሁ። መሳይ የሚያደናግረው ሰው አይደለም ነው እያልኳለሁ። መሪ ወዳጆ የሚያደናግረው ሰው የአዲስ አበባ ህዝብ ጠብቀን እንመጣለን፣ መቼ እንመጣለን እሱ ባለው ቀን እያለ የሚያፌዝ ደበሉ አልብሰው መንገድ ላይ የሚለምን ምጽዋተኛ ኦሬኔ ቢጤ አይነት አርገው ሻማ እያበሩ የሚቀለድ የሰው ልቂት በዛ ልክ ቀልድ ሲሆን ይሄንን እንደ ጀግንነት የሚያይ ሰው ደግሞ አይዶን እኔ ነገሮች አልገቡኝም ምን እንደሆነ ማለት ነው። እውነት ማለት ምንድነው? ጀግና ማለት ምንድነው? አይዶን ሰው ይሄ ልጅ ቢስቅ ምን ችግር አለ? በሰሞኑ እንኳን ኢትዮ 60 ምናምን ተባለው ላይ እየሰራውን ድራማ ያ ሌላ ፖዚቲቭነስ አላቸው ሰዎች ተፈጥሮ ቢሆን እነዚህ ሰዎች እንዴት ይሉ ነበር? ወደቡ የተደረሰ ምናምን ብለው የሚጠይቁም አሉ 3 ዓመት ሆኗቸው በየሄዱበት ልካቸውን በልተው ስማቸው ብቻ ከየሰፈሩ ቀርቶ ከሸኔ ሸኔ፣ ከፋኖ ፋኖ፣ ከህዋት ከሻቢያ የሚል ስማቸውን ብቻ የላከው ኃይል አንጠልጥሎ በአንድ ሰብስቤ የሆነ ነፍስ ይዘራባቸው እንደው ብሎ እያጠራቀማቸው እያለ ያለን ኃይል ነፍስ አለው ብሎ የሚያቅራራ ሰው ወደቡ የደረሰ ይላል። ያለፈ ምንም ነገር የላቸው። የፖለቲካ ፓርቲዎችም እንደ ፓርቲ እንደ መንግስትን እንደሚፎካከር ሰው እኔና እናንተስ ማማረር ምን ችግር አለ? ይሄንማ እኔም አንተም አንቺም ማንኛውም ሰው ብድግ ብሎ ማማረር ይችላል። እኛ ፖሊሲ አማራጮችን የሚያሳይ የኢኮኖሚ ዘርፉን የማክሮ ኢኮኖሚ ማሻሻያውን የኮሪደርም ልማት ሊሆን ይችላሉ የተለያዩ ፕሮጀክቶችን
ከተለያዩ ቀጣይ ከሚያመጡት ጫና አንጻር ነገሮች እያየ በዚህ አማካይ በዚህ ነገር እኔ ብሆን እንደዚህ እያለ የራሱን ሀሳብ ለህዝብ እያቀረበ ህዝብ ውሳኔውን እንዲሰጥ እንጂ ምርጫ አይካሄድም ብሎ የህዝብን ይሁንታ ቀምቶ የሚሄድ እነዚህ ባንዳ ባይሆኑ ማን ነው እንደዚህ ሊል የሚችለው? እንዴት የህዝብን ይሁንታ ህዝብ ይበል በእኛ አስተያየት ብሎም ይባላል። ለምሳሌ እንደኛ አሁን ባለው ሁኔታ ላይ ይህን ያካሂዳል ብለን አንልም። እንደው የሰሩትን አሻጥር በድብቅ ቢሰሩ፣ ነገር ግን ህዝብ ደግሞ የራሱን ውሳኔ ይበል ብለው አንድ ቦታ ላይ ሄደው ከህዝብ ጋር አይገናኙም። የህዝብን ሀሳብ አይቀበሉም። ቢነገራቸውም አይሰሙም። ህዝብን ለማሰቃየት፣ ህዝብን ለማፈናቀል፣ የህዝብን እንባና ደም ሲቸረችሩ የኖሩና አሁንም የህዝብን እንባና ደም ለመቸርቸር የሚሰሩ መሆናቸውን ተግባራቸው የሚናገረው ይሄ ነው። ለጠላት ያው መላላክ እና መስራት እንደ ዋና ፕሮጀክት አድርገው የሚሄዱ መሆኑ ሰው የፓርቲዎችና የልማት ፕሮጀክቶችን ቁማር መንግስት ትኩረት ሰጥቶ የሚሰራበት አንዱ ይሄ ነው። ህጎችም እንደ አዲስ ስለሚሰሩ ብዙ ክፍተት አለ። የወንጀለኛ መቅጫ ህግ ከፈረንሳይ እንደዚህ ብሎ በአፄ ኃይለሥላሴ ጊዜ የመጣው በዛን ጊዜ በነበረው የገንዘብ ውድነት አሁን ላይ ሲያወራ በጣም ትንሽ እንዴት ይሄን ብር ተቀብሎ ምናምን የሚጠይቀው 3000 ብር በዛን ሰዓት በጣም ብዙ የሆነ ነገር እንደሆነና ህጎች መጥበቃቸው ድሃውን የሚጠብቁ መሆናቸውን በማሰብ እነዚህ ሰዎች የሰሩትን ነገር ህጉ ጠበቅ ብሎ ህዝብን ለማባላት አማራጭ ለማምጣት ሳይሆን አማራጭ ለማሳጣት የመጡ ፓርቲዎችን አንድ ሊልን ይገባል። እነሱ ባፈናቀሉትና ባገዳደሉት ህዝብ ላይ ገንዘብ የሚከፍል ከሆነ መንግስት ችግሩ የመንግስት ነው የሚሆነው። እነሱ ያፈናቀሉትን እንኳን ቢያንስ ለማቋቋም ለነዚህ ባለጌዎች የምንሰጠውን ገንዘብ ለነዛ መርዳት አለብን። ዛሬ ብዙ ችግር ውስጥ ያሉ ብዙ ወንድሞች አሉ። እነሱንም እዚህ የምናሰማቸው ግን ለማካተት ነው። አማራጫቸው ጩኸትና ብሶት ሳይሆን ሀሳብ ነበር፣ እሱን አላደረጉም። እንወቃቸው፣ እንዳንረሳቸው ነው። እነዚህ ፓርቲዎች ዳር ወር መጨረሻ ሳምንት ምርጫውን በተመለከተ እርምጃ ለመውሰድ ቀነ ገደብ አስቀመጠ ተባለ። ሰኞ ህዳር 8 ቀን 2018 ዓ.ም አዲስ ማለዳ እንደዘገበው ቅንጅቱ ጠቅላይ ሚኒስትር አብይ አህመድ ከአንድ ሳምንት በፊት በጎንደር ያስተላለፉት መልእክት ስለ ሀገሪቱ የሰላም ሁኔታ ምስክር ይሆናል ሲልም ተናግሯል። ኢህአፓ፣ መኢአድ፣ እናት፣ አዴፓ እና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅቱ ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም ሲል ሰይሞ በዛሬው ዕለት ያወጣውን መግለጫ ለአዲስ ማለዳ ልኮታል ብሏል። አዲስ ማለዳ ቅንጅቱ በመግለጫው ለምርጫ ክንውን መሰረታዊ ተብለው ከሚጠቀሱት ግንባር ቀደም ጉዳዮች ውስጥ የሀገራችን ሰላምና ጸጥታ የተረጋጋ አለመሆኑና ሀገራችን ለተከታታይ ዓመታት በእርስ በእርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት ነውም ብሎታል። የቅንጅቱ አባል ፓርቲዎች በሀገራችን በተለያዩ አካባቢዎች እየተካሄዱ ላሉ ጦርነቶች ሰላማዊ የፖለቲካ መፍትሄ ሊበጅላቸው ይገባል ብለን በተደጋጋሚ ያሳሰብን ቢሆንም ለጥሪያችን ተገቢው ትኩረት ተችሮን ምላሽ ባለመሰጠቱ ሀገር ዛሬም ከዳር እስከ ዳር በጦርነት ውስጥ ትገኛለች ሲሉም ወቅሷል። ይሄንን ዛሬ ነው የሚያወሩት። አሁን እነሱ የሚያወሩት ሀገር ከዳር እስከ ዳር የህዝብን ሰላም መንሳት፣ ሀገርን ማፍረስ ተልኳቸው ስለሆነ ነው። ከንግግራቸው ማገናዘብ ነው። ይህን የሚናገሩት ምን ሊያመጡ ነው? እሺ ምን ይሁን? ምን እንዲሆን ነው የፈለጉት? ሀሳባቸውን አላስቀምጡም። ሀገርን ወደ ሰላም ለማምጣት ህዝብ ካሳሰባቸው ምርጫ ሲመጣ ነው ወይ ይህን መግለጫ የሚሰጡት? ይሄ መቼ የተፈጠረ ነው? ኦር አገር እንደዛ ነው? ጦርነት ውስጥ ነው ያለው። ግን ይሄ ምኞታቸው የነሱ ምኞት ነው። የሚሰሩት እንደዚህ አገር ዳር እስከ ዳር ጦርነት ውስጥ እንድትገባ ህዝብ እንዲያልቅ መቼም ቢሆን ከግዳይነትና ከሟችነት ያለፈ ታሪክ እንዳይኖረን ለማድረግ ስለሚሰሩ ነው ይህን የተናገሩት። ይህንን ግብጽ በቀጥታ አትናገርም። ሌላ ሻዕቢያም አይናገረውም ይህን በቀጥታ። እነዚህ ሰዎች ግን ከማንም ጠላቶቻችን በላይ ጠላቶቻችን መሆናቸውን ነው የገለጡት። በመግለጫው የተገለጠው እውነት ነው። እኛን መስለው እኛን የሚያጠፉ ሰዎች በዝተው እንደቀጠሉ
ሊያረጋግጥ የሚችል ድርጊት ስለሆነ ማለት እና በደንብ ማየት ያስፈልጋል። ከዛም ብዙ ዘለቄታ ላይ ባይደርሱም ይሄ ደግሞ በመተማ አካባቢ ላይ መሻ የሚባል በተለይ የአርማጭሆ ቀጠና ነው። ብዙ እርስ በርሱ እየተባሉ ያሉበት ሁኔታ ነው። ይሄንን ቦታ ስልኩን እዛ አካባቢ ላይ ያገኘሁት እንስማቸው ለብቻው የሚለቀው እንዴት አደርክ ብርጉናይ? ሰላም አድራ ነው አለን አዳሩ እንዴት ነው? አዳር ሰላም ነው። በዛ በታች ወርጃ ጨለመ ነው የገባው። በታ ሄደ ኖራ አጋጣሚ የተቋሰሩ ልጆች ማምጣት እያጀ አንተ እንዴት ነው ግና? አረ እንደው ወዳከረ እና ብዙ ሰው ተጎዳ? አሁን ተጎድቷል። ዘመዳን የእርስ በርስ ነው። በቃ የእርስ በርስ እንደነ ተራገመ ምናት የተቀጥ በጣም ይሄ የእርስ በርስ ነው። መሻ የሚባል አካባቢ የሚያስታውስ ካለ በመተማ ኮኬት መተማ ዮሐንስ ድረስ ባለው እስከ አብደራፊ አብርሃ ጅራ መካከል ላይ ባለው ከማሰረው ደንብ ወደ ደለሎ ወደ ሱዳን ድንበር ባለው አይነት ኤሪያውን ነው ለማሳየት የሞከርኩት። በዛ መካከል ላይ መሻ የሚባል አንድ ቀበሌ አለ። እዛ ከተማ ላይ በጣም ኪስዬ ቦታ ነው፣ ሪሞት ኤሪያ ነው። እርስ በርሱ መገዳደል ነው፣ መድፈር ነው። አንድ ሴት በሴት ይጣላሉ፣ ይገዳደላሉ። ከዛ በኋላ የተወሰነው ሰው ከተመታታ በኋላ ደግሞ የገዳዩ ቡድን ወጥቶ ሲሄድ የተገዳዩ ቡድን ደግሞ መጥቶ የሆነ ነገር የሚልበት አንዱ የሚፈልገውን ዘመዱንም ሆነ ጓደኛውን ሰብስቦ እኔ እንድነኝ እያለ የራሱን አካባቢ ላይ ያለውን ህብረተሰብ ለብዝበዛ የሆነበት ነው። በተደጋጋሚ እንዳወራ ነው ከጎንደር እና በጎንደር ዙሪያ ጨምሮ እስከ መተማ አካባቢ ላይ በተደጋጋሚ ያወራ ነው። ከመከላከያ ጋር ራሱን ችሎ በተኩስ እንደዚህ የተባለበት ነገር እንደሌለ፣ የሆነች ጊዜ የድሮን ጥቃት ሽንፋ አካባቢ ላይ እንደደረሰች፣ ከዛ ዳስጉንዶ የሚባል በሱዳን ቦርደር ላይ የሆነ አጥቅተው ወደዛ ለመግባት የሞከሩት እንደተመቱና አሁን በቅርብ እሑድ ቀን ደለጎ ከተማ ቋራ እንደገቡ አውርተናል። ምንም ከማንም ጋር እንትሳሉ ማለት ነው። መከላከያ በሌለበት ገብተው የተመቱት ቴዎድሮስ ከተማ በቅርቡ ዘግቤላችሁ የነበረው ቴዎድሮስ ከተማ ሳሊያ የሚባለው ላይ ሄዶ የተመቱት እንዳሉ እንጂ በዛ አካባቢ ላይ ራሱን የቻለ እንዲሁ ለማጥቃትም እንደዛ አይነት እቅዶችም ያልነበሩበት በአብዛኛው ማለት ነው የሆነበት ነው እና እዚህ ላይም ምንም ነገር የለም። ጀስት እርስ በርሱ ግን ይህን የሚመስል እርስ በርሳችን እያለቅን ነው የሚለውን በሌላ ስልክም አለ። ጊዜው እንትን ካላለ አሰማችኋለሁ። አሁን ተጎድቷል። ዘመዳን የእርስ በርስ ነው። እንደ ተረገመ ምናት የተቀጥ በጣም የሚያሳዝን እኮ ነው። አረበኛ መላክማ ነገረኝ። እዚያ ነስተው ነው የሄዱ አትሄዱ እያልኩኝ የሆነ የመሬት በመሬት ኬዝ ነው እያለ ሁሉም እኮ እሱ ትናንትና ራሱ አውርቶኝ እውነት ነው። እና ምን ያህል ሰው እንትን አለ ተጎዳ? ያው ታችኛው በመሬት እንኳን አንድ ላይ ሞተ፣ 3 ቁስለኛ ናቸው። አዛ ደግሞ በዳር በቃ በዚህ ጦሶ ምክንያት ሆነ ባጉጭ ቅጭቅ ደግሞ አጨቃጭቀው አንድ 3 ሰው ሞቷል። አንድ 3 ሰው ቁስለኛ። ኧረ ምን ያደርግ አንተ ምን አረጉድ ነው እንደ ታምነው አይተኮም እና ሁሉም ታምነው አርሶ አደር ነው ግለሰብ አንድ ታለች ይቻላል መሸጣው። እንግዲህ መሸታ የምትሸጠዋ ልጅ ራሱ አብረው ገለዋታል። እዛ 3 እሷንም እዛ ከዛኛው 3 ቁስለኛ አንድ ሰው እንደዚህ ሞተ። እንዲህ አይነት ይሄ ድል ነው ለዘመንና ለተላካው ሰው። ምክንያቱም ህዝቡን ደም በደም እያቃባ በደም በመገዳደል ደም እንዴት እንደሚሆን ይታወቃል። ማቋሰል ነው ነገ ረፍት የሚያጣበትን ነገ በዘላቂነት ወደ ማይወጣው መከራና ችግር ውስጥ ህዝቡን መክተት ነው ተልኳቸው። በዋናነት የመጡ ሰው ሻዕቢያም የሚሰራው ይሄንን ነው፣ ተላላኪዎችም የሚሰሩት ይሄንን ለማድረግ ነውና ከሱ አንፃር እንድትረዱት ነው። ስልክ እንጨምርና ነው። እንዴት አድራበብ እዴ ነው። እግዚአብሔር ይመስገን ሰላም ነው። አድራዋን አለና ማናችሁ የበለጠ ደህና ነን። እግዚአብሔር ይመስገን። እንዴት ናችሁ እናንተ? እግዚአብሔር ይመስገን ነው። ደህና ነን። ገባላችሁ? ገብተው ይሆናል። አሁን ከእንደ ጋር አልተጋወህም። መቼ አለሙ ስልኩ መቼ ይሰራል? የፈንታ ቤት አለ የፈንታ ቤት ስልክ አለ ይሰራል። የሰራታ ቤቱ ይሰራል። አሁን አብዛኛው እሺ እንትኑት ነበረ ትናንት እዚህ አፈታ ምናምን አድርገው ነበርና እንደው ባየሁት መንገድ በጣም የሚያስጠላ ነገር ነው። አዎ ሁለት
ገበያ ላይ ነው ገበያ ዝም ብሎ ሰራዊቱ መቶ ነበርና ያው ሰራዊት ቁጥር ለመጨመር ይመስለኛል እያፈሱ ነው። ስለዚህ ይሄ ነገር ማህበረሰቡን ትንሽ ያስቆጣው ነገር አለ። ከምግብ መሸጥ ጀምሮ ማቆም እንዳለባቸው እና ምናምን እያወሩ ያሉት ሁሉም ነገር ለምንድን ነው እኛ እየታገልን አይደለም እንዴ? ምንድን ነው ይሄንን ያከጫና የሚባል ነገር ስላለ እሱም በደንብ እኔም ልጆችን ለማወያየት ሞክሬ ነበር። ከድርጅቱ የወረደ ነገር ነው የሚባል ነገር ነው የሰማሁት። ምናልባት ድርጅቱ እንደዚህ አይነት አውርዶ ከሆነ ከድርጅቱ በላይ ልንሆን አንችልም። ነገር ግን ድርጅታችንን የሚጠቅም ሳይሆን ይሄ የሚጎዳ ነው ያለው። ምክንያቱም የታፍሶ የመጣው እስካሁን ባለን መረጃ ራሱ በሰራዊት ተቀላቅሎ የተቀመጠው እጅግ በጣም ዝቅተኛ ነው። የለም ማለት ይቻላል ሙሉ በሙሉ። ስለዚህ መሆን ያለበት ይሄ እያፈሱ ስራቸው የሚቃወምና ይህም ከህዝቡ ጋር የሚያጣለን ነው። ቁስለኛ እንኳን ተሸክሞ የሚሸኝልና አብሮን ከኛ ጋር የሚሰራውን ህዝብ ያጣላናል፣ ያለያየናል የሚል ነው። ለብቻው እነዚህና መሰል ስልኮችን ለብቻቸውን ቢሆን መለጠፍ ስለሚችል ችግር የለውም። በዋናነት ይህንን በሻዕቢያ ላይም ያለው የተረፉትንም ቢሆን ወታደር እየሰበሰቡ ያሉ ትግራይ ላይም ያንኑ ተመሳሳይ የሆነ ፋኖና ላኪዎቹ የሚያደርጉት ነገር ቢኖር ህዝብን በመፍጀት የመጡትን ያንን ህዝብ ያሉበትን ቦታ ህዝብ ለመጨረስ ነው፣ ለማጫረስ ነው፣ ከሌላው ለመነጠልና የራሳቸው የግል ንብረት አድርጎ ለመሄድ ነው። ያ ድርጊታቸው ነው። የሚያዋጣ ሆኖ አይደለም። በማንኛውም አመክንዮ ዛሬ ላይ እነዚህንና መሰል ሰዎችን መረዳት ያልቻለ ሰው መቼም ቢሆን ሊገባው አይችልም። ሌላው እዚሁ ላይ እዛ አካባቢ እንደው የሆነው እስኪ መተማ ዙሪያ ላይ የነበረውን ካለን አንድ ስልክ ነበር የቀደም እንትን ያልኩት ከተሰማ እሱን እንትን እንበልና መዝጋት እንችላለን። ቋራም ሰላሙን አሉ ያው ሰላም ነን ይላል። ምን መስሎ ድንበሩ መንገዱ እንዴት ሆነ? መተማ ዙሪያውን ያለው እንግዲህ ያው በዛው ባለበት ነው። ገጀባ ነው። ገጀባ ግን በፍጥነት በመኪና ላይ ነው። በፍጥነት ያ እሱ ጥሩ ነው። በዚህ አይነቱ ራሱ ብዙ ለውጥ አለው እኮ። በዚህ በመሻ አካባቢ ደግሞ እርሳቸው እየተቀነሱ ነው። መሻዎች ናቸው። አንድ ስልክ አግኝቼ እኮ በቃ የሆነች መሸታ ቤቷን ጨምረው መተዋታል ሞታለች ሲሉ ሰማሁ። ይሆናል አውጫ አካባቢ ወደ ሁለት ሞተዋል፣ ወደ ሶስት ቆስለዋል ይሆናል። የሆነች ስልክ አግኝቼ እንደዛ እያሉ ነበርና እዛው በስርቆት ነው የሚሆን እነሱ አካባቢ በዚያው በብር በምናምን በሴት በመተማ ውጭ ምንም በብርና በሴት በቃ መተማ ዙሪያ ላይ አሁን ያለው ነገር በብርና በሴት የፈጠሩት ነገር የለም አይደል? አዲስ ነገር የለም። እኔም የሰማሁት የለኝም። ያው ገንዘብ ብቻ ላይ እንዳተኮሩ ነው የሰማሁት። ገንዘብ ነው አሁን ሁሉ መምጣቸው። ይህንን እዚህ ላይ እንትን ለማለት ያለው ሰዓቱም ስለሄደ ኦልሞስት ዴድ ነው የሚሆነው። ሰው ካላየው የምሰራውን ቪዲዮ ቻናሉ ራሱ ዴድ የሚሆንበት ነገር ነው ያለው። አማራጮች ቢኖሩ 2-3 ጊዜ እንደተገኘ ሁሉ ይገባ ነበር። በሆነ አጋጣሚ ግን ባልታየ ቁጥር እንዳልኳችሁ ቻናሉ እየሞተ ስለሚሄድ ዩቲዩብ ላይ የወደደውን ለሰዎች ማድረስ ነው። ሰው የጠላውን በቃ ከሰዎች ማስወገድ ነው። የሰዎችን ምርጫ አክብሮ መቀጠል ነው። አልጎሪዝሙ የትኛውን ፌስቡክም ይሁን ቲክቶክ፣ እዚህም ዩቲዩብ ላይ የትኛውም ሶሻል ሚዲያዎች የሚሉት ሰዎች የወደዱትን መጋበዝ ነው። መጥፎ የወደደውን መጋበዝ። አሁንም እኛ ሀገር ያሉ አድማጭ ተመልካቹ መጥፎ ነገር በመውደዱ እኔ ከትናንት ወዲያ የሆነ ነገር ያልኩትን ነገር ሲያይ በቃ እኔም መጥፎ እንደሆን አድማጭ ተመልካቹ መጥፎ ነገር የሚወድ ስለሆነ እኔንም ዳይቨርት አድርጎ ያንን እሱ የሚወደውን ነገር እንዳቀርብለት የሚጋብዝ ድርጊት ፈጽሞ ነው ያገኘሁት። እሱ ጥሩ ልምድም አይደለም። ግን የኛ ውሎ ምን ስራ እየሰራ እንደሆነ ማወቅ እንዳለብን ማሳየት ነው የምፈልገው። የሚባለው ጀነራል ምግበይ እነዚህን ያው ምንም እንትን ቢልም የተወሰነ ብንጨምርበት አሪፍ ይሆናል። ዞሮ ግን እዛ አካባቢ ያለው ይሄንን ነው የሚመስለው። የትኛውም ቦታ ላይ ሄዶ ማጣራት ይቻላል። ይሄንን ነው የምንፈልገው፣ እንደው ለመፍትሄው ላይ የሚያሰራንን ሰው ነው የምንፈልገው፣ እዛ ነገር ላይ ነው መስራት ያለብን እያልን የምናወራ ቢሆን ጥሩ ነበር። እነዚህ ሰዎች ለምን ታሰሩ እያሉ ጌታቸው ረዳ እስከ ጌታቸው አሰፋ አንዱ ነው። የእነሱ ተጋሪዎች ስለሆነ ጌታቸው ረዳ እስከ ጌታቸው አሰፋ አንዱ ነው። ከባዱላ ገመዳ እስከ አባ ገዳ ድረስ አንዱ ነው። እኛ ምን ነጥቶን እንዴ? አብይ ሲያቆርፈኝ እኮ እናንተም ታቆርፉኝ ያላችሁ አንድ ነገር ነው።
እያነከሰ ሲያዋጋ የነበረውን ጀነራል እኮ እንዳይታከም አድርገን ለስልጣናችን ለማንነታችን ሲታገሉ የነበሩ ኃይሎችን እኮ በትነን ለምን ምን አደረጉ? ጀነራል ጻድቃን፣ ጌታቸው ረዳ፣ ጌታቸው አሰፋ፣ ሌሎችም ይህችን ሀገር ነው ልማት ያሉ ሰዎች በሚንጎባለሉባት ሀገር እኮ የአማራ ሰዎች እንዳይነቃነቁ አፈና ተደርጎብናል። በነፃነት እንዳንነቃል ጠፍቷችሁ ይህንን ለመወጣት ነበር ሄደህ ጊዜ ለመግዣ ይሆነናል አሁን እንደዚህ ልናደርግ ነው እያለ ይሄ እንግዲህ እኛ እስከምንወደው ድረስ ምክር ቤት ለቁጭ ብሎ ነው ዮሐንስ ቦያለ ነው። ከዛ ሽንት ቤት ሄደ፣ ከዛ የተለያየ ነገር ሆነ። ዛሬም ይሄን ሰውዬ እንደዛ ብለው ያሉት ሰዎችም ቢሆኑ ገፍቶ ማሳሰር ገፍቶ የሆነ ነገር ሆነ። ከዛ በኋላ ታሰረ ብሎ ማለት እንጂ የሚተርፍ እኮ ቢሆን የተርፍ ራሳቸው ተኩሰው የሚበሉ ናቸው። እኛ ሀገር እንዳለው አይነት የፖለቲካ ሻጥር እኔ የትም ሀገር ያለ አይመስለኝም። ማንም ለማንም አያዝንም። ተባልቶ ነው ብሎ ጌታቸውን ሲደግፉት ጌታቸው ከአብይ ጋር ሆኖ መፍትሄ ያመጣል ብሎ ስለሚያስቡት ነው እንጂ አብይ በትግራይ የትግራይን ተጋሩን ተገት እናሳ ሻዕቢያስ አልፈጸመም። ሚጡ አብይ በትግራይ ላይ ጄኖሳይድ እንደፈጸመ ክደው አይደለም። የትግራይን ተጋሩን ተግራዋይነታቸውን ክደው አይደለም። የትግራይ ኢንትረስት አሳልፈው ለመስጠት አይደለም። ጌታቸውን ሲደግፉት ወታደር ነው። ኢትዮጵያ ወታደር የሻዕቢያ ሰራዊትን ሰባብሮ በ3 ቀን ባድመን የተቆጣጠረው እኮ የኢትዮጵያ ሰራዊት ነበር። በዛ ሰዓት ሰራዊቱ አዛዦቹ ግን እነማን ነበሩ? ፓስወርድ የሚያውቁ ናቸው አዛዦች የነበሩት። ማዕረግ ብቻ ሳይሆን ፓስወርዱ ጭምር የሚያውቁ ነበሩ። ያኔ ሻዕቢያን ያልበለበሉት ይሄ እንግዲህ ስታሊን ሳይሸጥ ነው እንደዚህ ብሎ የሚናገረው። እንደዚህ ብለው ያሉ ነበሩ፣ በቃ እንደዚህ ብለው ያልበደበሩ ነበሩ ይላል። እንደው ሲመች ብቻ ስንቱ ሲገለባበጥ ነው ያየነው። ማንም ይገለበጥ፣ ኢትዮጵያ በድል ትቀጥላለች። እውነት ያሸንፋል። ፍትህ ለሀቀኞች ነው። እንደው ለቆሸሸ ለተዛባ እንደ ፓርቲ እንደሆነ ነገር ተወሽቀን ችግር አያልፍም። ችግር በዘላቂነት እንዲፈታ ከተፈለገ ፍትህ ይስፈን፣ ይንፈስ፣ ንፋሱን ሁሉ ፍትህ ይበል። ከዛ ባሻገር ከዛ ውጭ ወደሆነ ነገር ግን ከሄድን የሚያመጣው ነገር የለም እና በሁሉም ቦታ ላይ ያለ ሰው የራሱን አስተዋጽኦ የራሱን ማንኛውንም ተሳትፎ መልካም ነገሮችን ለማጉላትና ወደፊት ለማምጣት ያድርግ። የእያንዳንዱ አስተዋጽኦ ነው ሀገር የሚያፈርሰው። የእያንዳንዱ አስተዋጽኦ ነው ሀገር የሚሰራው። ከዛ ውጭ የሆኑ ጥቂቶች ሰርተውት ሀገር አይሰራም። ይህን መነጋገር ምናምን ያልበት እስኪ አሁን ይሄ ነገር ይወርዳል እኮ አንዳንዴ ያ ብዙ ነገራት ድንፋታ ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ምንድን ነው እያለ ያለው ይችን ብቻ ላሰማችሁ ፈልጌ ነውና ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥጥ ትሆንስ፣ ጓደኛዬ እንትን ቢያደርገኝስ፣ እንደዛ ቢያጋጥመኝስ፣ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ! ይሄ አንዱ ቲክቶክ ላይ አላውቀውም ልጁን ግን በሆነ ባለፈው ከሰይፉ ጋር ጫማ ሲለካከ ምናምን ካየሁት በኋላ ነው አጋጣሚ እንዳልኳችሁ እንትን ያለና እዚህ ጋር ሲያቀርበው ደግሞ ይሄ የሀገር ኪሳራ ነው።
እንደ ሀገር ተቋም የሚቋቋመው ሐውልት የሚሰራው የሽልማት ተቋማት የሚቋቋሙት ትውልድ ለመግደል አይደለም። ያውን ተገልብጦ ያለው ነገርና ዛሬም ድረስ ችግሩ ጫፍ ላይ ሆነን የምናወራው እውነትን ማውራት እንደ ኃጢአት፣ ገላጋይ መሆን እንደ ኃጢአት፣ ሰርቶ ማደግ እንደ ነውር፣ በቃ ሙሰኛ አለመሆን፣ አለመስጠት፣ ወር አለመቀበል፣ ወረቀት አለመሸጥ፣ ወረቀት አለመግዛት፣ በሀቅ መስመር በእውነት መስመር ላይ መሄድ እንደ ኃጢአት የሚቆጥር ማህበረሰብ አፍርተናል። ምክንያቱም እኔ የምናገረው ከህዝቡ ጋር እኮ ነው የምኖረው። የምንም ነገር ባለቤት ከፈጣሪ በታች የሀገርም ባለቤት የሁሉም ነገር ባለቤት ህዝብ ነው። የህዝብን ታላቅነት ማሳጣትና እርስ በርሱ እየተባላ ክብሩን ትልቅነቱን እንዲያዋርድ መሬት ላይ እንዲጥል እንዲረግጥና የማንም ጠላት መጫወቻ እንዲሆን ስለተሰራ በመቀኝነትና በሆኑ ሰው ሰራሽ በሆኑ ልዩነቶች መባላትና መነካከስ ስለነገሰ ነው። እውነተኞች ለእውነት በኩራት ቆመው የማይሰሩት የማይተባበሩት፣ ውሸታሞች፣ ቀጣፊዎች፣ ባንዳዎች፣ ጽንፈኞች፣ ዘረኞች ነውርን በድብቅ መስራት አይደለም፣ በአደባባይ እየሰሩ እንደነሱ አይነት ነውረኛ በአደባባይ ሲመለምሉ እያየን እነሱ ሳያፍሩ እውነትን ይዘን እያፈርን ያለ ነው። እውነትን ይዘን አብረን ያልሆን ነው። እነሱ ቆሻሻ ለቆሻሻ ነውረኛ ለነውረኛ አብረው ተናበው እየሰሩ ይህን የሚያበረታታ የሽልማት ተቋም ቲክቶክ ኢትዮጵያ ውስጥ ያመጣውን ውጤት የሚነግረኝ ሰው እኔ እፈልጋለሁ። ምንድነው ሶሻል ሚዲያ እንዳጠቃላይ እኔ ኢትዮጵያ ውስጥ ላይ የኢትዮጵያን አለመረጋጋት፣ የኢትዮጵያን አጠቃላይ ኪሳራና ጥፋት፣ የጥላቶቻችንን የጥፋት እጅ እንዲሰፍንና ኢትዮጵያዊ ማንነታችን እንዲጠፋ አሁንም እንዳይጠፋ ደግሞ እያራዘመ ያለው ዋናው ነገር ሶሻል ሚዲያ ነው። እኔም ማውቁ በሶሻል ሚዲያ ተሰርቶ ከመጣው መልክ ይልቅ የደረሰው ኪሳራና ጥፋት ይበልጣል። አጋኖ ማውራት፣ የሰማሁትን የማውቀውን ነገር ሁሉ እኔ ባወራ እኮ ብዙ ነገር ነው ያለው። እኔ አላማዬ ምንም ነገር ቢበላሽ እንዲስተካከል ነው የማወራው። ምንም ነውር ተሰራ ቢባል ያንን ስጠቅስ እንዲስተካከል ብዬ እንጂ እንዲባባስ አይደለም። ማንንም በወቅስ እንዲታረም እንጂ የበለጠ ባለጌ እንዲሆን አይደለም። ሶሻል ሚዲያ ላይ ግን 30 ጊዜ ርዕስ ከመስጠት ተምኔል ከማዘጋጀት ጀምሮ ሼር እና ምኑ ገንዘብ ቡትዝ እኮ ይደረጋል። ዩቲዩብ ራሱ እኮ ያስተዋውቃል። ገንዘብ ብሰጠው ያስተዋውቃል። ስትሪምያርድ የሚባል ሶፍትዌር አለ። ሌሎች ሶፍትዌሮችም አሉ። በየወሩ ገንዘብ ይጠይቃል። ስለሚጠይቁ ያው ቪዲዮ እንደዚህ ያረኩ ማመጣላችሁ ገንዘብ ስለሌለኝ ነው። እነሱ ገንዘብ ይጠይቃሉ። ምን ላገኝ? ያስኩትን ኮንቴንት እስካልቀየርኩ ድረስ ሰው እንደማይወደው አውቃለሁ። ግን ሰው ላድን መጥቼ እኔ ራሴ እዛ መጥፋት አለብኝ? ሶሻል ሚዲያ ላይ የምናየው ብልግናን የሚያባብስ ነውርን የሚያጎለምስ እንደውም ሽልማት እየተሰጠው ሀቅን የሚጠላ ሀቅ ላይ ከአንድ ደቂቃ ከሁለት ደቂቃ በላይ የማይቆይ አሉሻሉሽና በለው ላይ ግን ብዙ ሰዓቱን የሚጨርስ ሰው መካከል ነን። ይሄ ዘመኑ ወቅቱ ነው። ጀስት ግን እንደዋልንበት የሆነ ለውጥ ለምን አልመጣም ብሎ ማለት ደግሞ ሌላ ጥፋት ስለሆነ ውሏችን ነው። እኔ በሰራሁት ልክ ነው ፈጣሪ ጋር እጄ ስገጥምና ሳማርር ካለኝ ነገር አንጻር ነው፣ ከሱ ጋር ካለኝ ግንኙነት አንጻር እንጂ ለማጠፋው ጥፋት ሁሉ እንደነንቶኔ ማርያምን ምናምን ገብርኤልን እያሉ ቄስ የሚመስሉ አሳማሰቦችን ሰብስቦ ቤተክርስቲያን ውስጥ የገዳዮች መናሪያ ሆኖ በመኖር አይደለም። ከሱ ጋር ያለው ግብግብም እንደዛ ነው እና ሱባኤው ወር እንደማይደረገው ዩኒቨርሲቲዎች ላይ ተማሪዎች ሰልፍ አደረጉ የሚለውን አሁንም ያጫጩሃል። ዩኒቨርሲቲዎች ላይ እንደዚህ ሆኑ፣ ድሮኑ ተጣለ፣ የሰራዊቱ ደሞዝ ተቆረጠ ይላል። የሰራዊቱ ደሞዝ ተቆረጠ ሲባል ሰው ይገባል። እንደዛ አታልዬ ባስገባችሁ እንዴት ነው አብራችሁ የምትቀጥሉ? አንዳንዴ የሆነ ለመሞከር መሞከራቸው አሉ። ጀስት የሚባለው ነገር እውነት ነው አይደለም ከሚለው አንጻርና ያለ ውሏችን የሚመጣ ነገር የለም። ውሏችን ነው እኛን የሚመለከተው።
ፕሊስ ደደብ መሆን ግን ያዋጣል ይላለች። ሶ ያንዱ አንደኛው ልጅ ይመስለኛል ከእንትኗ ምንድነው የሆነች አንድ ሴትና ይሄ ነው አንዱ እሱ ጋር ሰይፉ ፋንታሁን ጋር ያለው ነገር አስታራቂ የለም። የሆነው ጉራ ከሰይፉ ጋር የሆነው ጉራ ከዛ ሆነ የዘላፊ የትውልድን ኪሳራ ተመልክቶ አስታራቂ የለም። ዘላፊው ለሰይፉ ፋንታሁን ወግኖ የሚሳደባለ፣ ለዚህ ልጅ ሆኖ ወግኖ የሚሳደባለ። የሚጠቅመው የትኛው ነው? ምን ማድረግ አለብን? የኛ ተሳትፎ ለምንድን ነው የሚል የለም። እንደ ሀገር በጣም ነው እና ምን ትላለች እንደው ስማ ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛ ይህን ቢያደርገኝስ እንደዚያ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። አዋቂነት ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ፣ ድድብ በቃ እንዴ። በነገራችን ላይ መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን እንደው መነጋገሪያ ሆኗል ምናምን። ደደብነት የሚነግሰው በድንቁርና ላይ ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናል። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግለልና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን 3 ሰው ሊያውቅ አይችልም፣ ኦር 3 ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመፅ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴት ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋል። ሶሻል ሚዲያ ሁላችንም እናውቃለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው። ያ አድሬስ የተደረገው ሀሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጀነሬሽን መርዞ አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹን ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናም ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቀው? እኔ እንደው እስኪ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ አdon't care ማለት ይሄ የተናፈሰው ብራቮ እንትና ከሌ እዛ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባልም አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት፣ አየር፣ ከዘር ጋር ከሃይማኖት ጋር ያለው ነገር መጠማመር ምናምን I don't care about all that። ይሄ ንግግር ግን በጣም 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 የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻ አውቄ ምን አግኝቻለሁ አውቀህ አታውቅም። ሲጀመር የኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዚህ አታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስትል ማወቅ አይደለም። ኦል ኮንቴንት የኛ ሰው ወደኋላ ትሬስ አድርጎ ነገሮችን ስለማይ ነው እንጂ እውቀት ምን እንደሆነ እውቀትን ተሆኖ ኖሌጅን አዌርነስ ንቃት ስለሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም። ይሄ አንድ ማሳያ ያየሁትና ነውርን እንደዚህ ሳሎን ቲዩብም የሆነ ወቅት ላይ እውቀት ተረግጦ ተጥሏል፣ ረክሷል፣ ተዋርዷል። በዛ ምክንያት እያንዳንዱ ሰው በእጁ በምኑ በገንዘቡ የሚያበረታታውን የዘራውን ፍሬ ነው ያገኛል። ዛሬም ቢሆን ከቆጨን ለቆጨን ነገር እናውለው። ግን ተደብቀን ሀገር እንዲፈርስ እየሰራን በአደባባይ የተሰራ ሀገር በጣም በጣም ክፉነት ነው፣ ነውር ነው በጣም። አሜሪካ ስለተሰራች ነው። አሜሪካ ዝም ብላ ቁጭ ብላ የበቀለች ሀገር የለችም። ዛሬም ድረስ ገና ተሰርታ ያላለቀች፣ ወደፊትም ፈተናው እየባሰ የሚሄድ ማለት ነው። ቻይናም እንደዚሁ
ተሰርቶ ያለቀ